Iranian strikes at taking out the American radars. ኢራን በእስራኤል የሚገኘውን የአሜሪካንን የባሊስቲክ ሚሳኤል መቃወሚያ ጋሻ ሚሳኤል መከላከያ ባትሪ በአንድ የተቀናጀ ጥቃት ማውደሟ ተነግሯል። ሌላ ኃያል ራዳሩ ወድሟል፣ ከስሟል፣ ዶግ አመድ ሆኗል። Iran has destroyed American MQ-9 Reaper drones worth $1 billion till now. የሚሳኤል መተኮሻዎቹም በእሳት ወደ ተለበለበ ፍርስራሽነት ተቀይረዋል። በዚህ በየባሊስቲክ ሚሳኤል መቃወሚያ ጋሻ መከላከያ ላይ ተመስርተው የሚሰሩ ሌሎች የአየር መከላከያ እርከኖች በሙሉ አሁን ላይ የሥራ ብቃታቸው በከፍተኛ ሁኔታ ተዳክመዋል። አሮ 3 እና አሮ 2 አሁን ላይ አይነ ስውር ሆነዋል። ፓትሪዮት ደግሞ ከአቅሙ በላይ እንዲለጠጥ ተደርጓል። በመካከለኛው ምስራቅ የሚገኙ እያንዳንዱ የኤፍ-35 የጦር ጀቶች ጣቢያዎችም ለጥቃት ተጋላጭ ሆነዋል። አሜሪካ በአሁኑ ወቅት ይህንን የሚተካ ሌላ መከላከያ የላትም። ዋሽንግተንም ለዚህ ምንም አይነት መልስ እንደሌላት ተገልጿል። የመካከለኛው ምስራቅ ወታደራዊ መመኪያ የነበረው የአሜሪካው ባሊስቲክ ሚሳኤል መቃወሚያ ጋሻ ወደ አመድነት ተቀይሯል። የኢራን የተቀናጀ ጥቃት የመላው ቀጠናውን የአየር መከላከያ አንጎል የሆነውን ራዳር በመደምሰስ ዘመናዊዎቹን የኤፍ-35 የጦር ጀቶች ያለ ከለላ አስቀርቷቸዋል። ዋሽንግተን እስካሁን ለዚህ አስከፊ ኪሳራ መልስ የላትም። ጥቃቱ እጅግ ስልታዊ ነበር። ኢራን በ3 ደረጃዎች በከፈተችው ጥቃት 60 ያህል ሚሳኤሎችን በመጠቀም የባሊስቲክ ሚሳኤል መቃወሚያ ጋሻ ጥበቃ የነበሩትን የፓትሪዮት መከላከያዎችን አጨናንቃቸዋለች። በመጨረሻም $3 ቢሊዮን የሚያወጣው ባሊስቲክ ሚሳኤል መቃወሚያ ጋሻ ስርዓት እንዴትም መቃወሚያ ሳይተኩስ ወደ ፍርስራሽነት ተቀይሯል። በዚህም ምክንያት የጽዮን መከላከያዎች አይነ ስውር ሆነዋል። ከውድመቱ በባሰ ሁኔታ ኢራን 300,000 የእስራኤል ወታደሮችን የሚመግቡ 4ቱንም ዋና ዋና የአቅርቦት መስመሮች በአንድ ጊዜ ቆርጣለች። ድልድዮች ፈርሰዋል። የመንገድ መገናኛዎች ወድመዋል። የነዳጅ ቧንቧዎች ተበጥሰዋል። አሁን የ72 ሰዓታት የጊዜ ቆጠራ ተጀምሯል። አንድ ዘመናዊ ጦር ያለ ተጨማሪ አቅርቦት ሊቆይ የሚችለው ለ3 ቀናት ብቻ ነው። ጥይቶች ሲያልቁ፣ ነዳጅ ሲሟጠጥና ስንቁ ሲቋረጥ ይህ ግዙፍ ኃይል በጠላት ጥቃት ሳይሆን በባዶ ሆድና በመድፎች ዝምታ ምክንያት መፈራረስ ይጀምራል። ሰዓቱ እየቆጠረ ነው። ውጤቱን አብረን እንጠብቃለን። ሙሉውን ትንታኔ እንነግራችኋለን። ዮናስ ክብረት ከእናንተው ጋር ነኝ። ድሪም ቢልደርስ ሪል ስቴት በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት በካሬ ከ98,000 ብር ጀምሮ ውብ መኖሪያ ቤት አቅርቦላቸዋል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር አማራጭ አቅርቦላቸዋል። ለሳሎን ቲዩብ ቤተሰቦች ለአጭር ጊዜ የሚቆይ ከ7 እስከ 30 በመቶ እውነተኛ ቅናሽ አድርጓል። 100 በመቶ ለሚከፍሉ ገዢዎች ደግሞ በካሬ 73,000 ብር ብቻ እየሸጠ ነው። ለበለጠ መረጃ በ0935 12 12 19 ወይም በ0985 81 15 85 ይደውሉ። ድሪም ቢልደርስ ሪል ስቴት። አሜሪካ ከገዛ ድንበሯ ውጪ እስካሁን ያሰማራችው እጅግ ዘመናዊ የምድር ላይ የአየር መከላከያ ስርዓት ወድሞባታል። ይህ ስርዓት የወደመው በዝምታ ቀስ በቀስ ወይንም ደግሞ የነደፉት መሐንዲሶች፣ ያሰማሩት ጄኔራሎችና ስምሪቱን ያጸደቁት ፖለቲከኞች አስበውት በነበረው መንገድ አይደለም። ኢራን ለመላው የቀጠናው የአየር መከላከያ መዋቅር እንደ መጨረሻ መከታ እንዲሆን አሜሪካ በእስራኤል ውስጥ ያስቀመጠችውን የባሊስቲክ ሚሳኤል መቃወሚያ ጋሻ ባትሪ ደመሰሰች። ጥቃቱም እጅግ ትክክለኛ፣ ፈጣንና ሁሉንም የሥርዓቱን ክፍሎች ያካተተ ከመሆኑ የተነሳ ሥርዓቱ ራሱን ለመከላከል አንዲትም መቃወሚያ ሚሳኤል ሳይተኩስ ቀርቷል። በአንድ የሥራ ሌሊት፣ በአንድ የተቀናጀ የጥቃት ስብስብ አንዱን የማይተካው የአየር መከላከያ ሥርዓት በእስራኤል ምድር ላይ ወደ ተቃጠለ ፍርስራሽነት፣ ወደ አመድነት ተቀይሯል። በመካከለኛው ምስራቅ የቀሩት እያንዳንዱ የኤፍ-35 የጦር ጄት ጣቢያዎች በአንዱ ማለዳ የተቀበሉት በኢራን ባሊስቲክ ሚሳኤሎችና አሜሪካና እስራኤል በዚህ የቀጠናው ውጊያ የአየር የበላይነታቸውን ለመጠበቅ በሚተማመኑባቸው አውሮፕላኖች መካከል የነበረው ብቸኛው የመከላከያ እርከን መጥፋቱን ተረድተው ነው። ያ የመጨረሻው መከታ አሁን የለም፣ ወደ አመድነት፣ ወደ ፍርስራሽነት ተቀይሯል። ለጊዜው ታሪክ ሆኗል። አሁን ላይ ተጋላጭነቱ ፍጹም ሆኗል። ዋሽንግተንም የሚቀጥለው የኢራን የጥቃት ስብስብ ከመድረሱ በፊት በማንኛውም የድንገተኛ ጊዜ ዕቅድ የደህንነት ፕሮቶኮል ወይንም በክምችት ላይ ባሉ ወታደራዊ ንብረቶች ሊስተካከል የማይችል ሁኔታ ውስጥ ገብታለች። አሁን የምትሰሙት ስለ አንድ የወደመ የጦር መሳሪያ ስርዓት ታሪክ ብቻ አይደለም። ይህ ታሪክ አሜሪካ እጅግ ዘመናዊ የጦር አውሮፕላኖቿንና ወሳኝ ቀጠናዊ አጋሮቿን ለመጠበቅ ለሶስት አስርታት በ100 ቢሊዮን የሚቆጠር ዶላር አፍስሳ የገነባችውን የአየር መከላከያ መዋቅር ኢራን እንዴት በእያንዳንዱ እርከን ስልታዊ በሆነ መንገድ እንዳፈራረሰችው የሚገልጽ ነው። ይህ ውጤት በኢራን ድንገተኛ ውሳኔ ወይንም አጋጣሚ የመጣ ሳይሆን በትዕግስትና በትክክለኛነት የተከናወነ ዕቅድ ውጤት ነው። ይህ ዕቅድ
ረጅም ጊዜ የፈጀ ዕቅድ ሲሆን የባሊስቲክ ሚሳኤል መቃወሚያ ጋሻን የመላው ቀጠናዊ የአየር መከላከያ መዋቅር መሰረት አድርጎ የለየ ዕቅድ ነበር። ይህ ስርዓት መውደሙ ከስሩ ያሉትን ሌሎች መከላከያዎች በአንድ ጊዜ ለጥቃት የሚያጋልጥ በመሆኑ ኢራን ይህንን ስርዓት መምታት ከፍተኛውን የመፈራረስ ውጤት የሚያስከትልበትን ትክክለኛ ወታደራዊ ቅጽበት ስትጠብቅ ሰነባብታለች ቆይታለች። የአየር መከላከያ ስርዓቶች የቀጠናዊ ግጭቶችን ስልታዊ መዋቅር እንዴት እንደሚወስኑ ለ30 ዓመታት በተደረገው ጥናት ኢራን በአንድ ምሽት በእስራኤል የሚገኘውን የአሜሪካ የባሊስቲክ ሚሳኤል መቃወሚያ ጋሻ ባትሪ በመደምሰስ ያሳካችውን አይነት ውጤት በአንድ ጥቃት ሲገኝ ታይቶም ተሰምቶም አያውቅም። ይህ የሆነበት ዋናው ምክንያት በዚህ በታወቀ ቅጽበትና በዚህ ግጭት ውስጥ የባሊስቲክ ሚሳኤል መቃወሚያ ጋሻ መወገዱ ኢራን ለወራት ስታነጣጥርባቸው በነበሩት የኤፍ-35 የጦር ጀት ጣቢያዎች ላይ ልትወስድ የምትችለውን እርምጃ ገድቦ የያዘውን ብቸኛ የመከላከያ እርከን በማንሳቱ ነው። የባሊስቲክ ሚሳኤል መቃወሚያ ጋሻ የሚሳኤል መከላከያ ስርዓት ብቻ አልነበረም። ይልቁንም ኢራን ለዓመታት ስታዘምነው በቆየችው የጥቃት ኢላማዎች ዝርዝር ላይ እንደ ክዳን ሆኖ የቆየ ስርዓት ነበር። በዚያ የአንድ ወር ጦርነት ኢራን ክዳኑን አንስታለች። በዝርዝር ውስጥ የነበረው ነገር ሁሉ አሁን ለጥቃት ተጋልጧል። ኢራን በአንድ ምሽት ያከናወነችውን ተግባር ሙሉ ስልታዊ ክብደት ለመረዳት የባሊስቲክ ሚሳኤል መቃወሚያ ጋሻ በትክክል ምን እየሰራና ልዩ ብቃቱ ለምን ከሌሎች እኩል የመከላከያ አማራጮች ተለይቶ የመላው ቀጠናዊ የአየር መከላከያ መዋቅር መሰረት ሊሆን እንደቻለ መረዳት በቅጡ ያስፈልጋል። የባሊስቲክ ሚሳኤል መቃወሚያ ጋሻ ማለት በአጭር በመካከለኛና በረጅም ርቀት የሚተኮሱ ባሊስቲክ ሚሳኤሎችን በመጨረሻው የጉዞ ምዕራፋቸው ላይ ለማክሸፍ የተነደፈ የምድር ላይ መከላከያ ስርዓት። ይህም ሚሳኤሎቹ ተተኩሰው ወደ ላይ ወጥተው ከጨረሱ በኋላ ወደ መሬት ቁልቁል በሚወርዱበት እና ኢላማቸውን ከመምታታቸው በፊት ባለው ጊዜ ነው። መቃወሚያ ሚሳኤሎቹ በግጭት ማጥፋት የተባለ ቴክኖሎጂን ይጠቀማሉ። ይህም ማለት ስጋቱን የሚያጠፉ በአቅራቢያው በመፈንዳት ሳይሆን በቀጥታ ከሚሳኤሉ ጋር በመጋጨት በሚፈጠር ኃይል ነው። የአይነቱ ትክክለኛነት እንደ ድሮኖች ስርዓቶች ሳይሆን አቅጣጫዎችን የሚቀያየሩ ሚሳኤሎችን እንኳን የመምታት ዕድሉ እጅግ ከፍተኛ ያደርገዋል። የዚህ ስርዓት ዋና አካል የሆነው ልዕለ ኃያል ራዳር በአሜሪካ ጦር እጅ ካሉ ተንቀሳቃሽ ራዳሮች ሁሉ እጅግ ኃያሉ ሲሆን ባሊስቲክ ሚሳኤሎችን ከ1000 ኪሎ ሜትር በላይ ርቀት ላይ ሆኖ መለየትና መከታተል ይችላል። ይህ ራዳር ለየባሊስቲክ ሚሳኤል መቃወሚያ ጋሻ ብቻ ሳይሆን በቀጠናው ላለው የተቀናጀ አየር መከላከያ መዋቅር በሙሉ የቅድመ ማስጠንቀቂያ መረጃን የሚሰጥም አንጎል ነው። ስለዚህ የዚህ ራዳር መውደም ማለት በመላው የቀጠናው የአየር መከላከያ መረብ ላይ ፈጣንና ተከታታይነት ያለው ውድቀት ያስከትላል ማለት ነው። የእስራኤል ከፍተኛ እርከን መከላከያ የሆነው አሮ 3 ከከባቢ አየር ውጭ ያሉ ሚሳኤሎችን ለመምታት መረጃ የሚያገኘው ከዚሁ ከየባሊስቲኩ ሚሳኤል መቃወሚያ ጋሻ ነው። እንግዲህ ያለዚህ ራዳር መረጃ አሮ 3 በራሱ ደካማ ራዳር ላይ ብቻ ለመደገፍ ይገደዳል። ይህም የስጋት መፈለጊያ ርቀቱን ትክክለኛነቱን በእጅጉ ይቀንሰዋል። ይህ ደግሞ መጠነኛ ቅናሽ ሳይሆን ስርዓቱ ሚሳኤሎችን በአስተማማኝ ሁኔታ የመምታት አቅሙን መሰረታዊ በሆነ መልኩ ያዳክመዋል። ስጋቶቹ ይበልጥ ወደ ኢላማቸው እንዲቀርቡ ውሳኔ መስጫ ጊዜ እንዲጠብ እናም የመከላከል ዕድሎች እንዲመናመኑ ያደርጋል። ተመሳሳይ ችግር በአሮ 2 ላይ ይከሰታል። ወሳኝ ቦታዎችን የሚጠብቁት የፓትሪዮት ባትሪዎችም ቢሆኑ ሚሳኤሎቹ ገና ደቂቃዎች ሲቀራቸው ተዘጋጅተው እንዲጠብቁ የሚያደርጋቸው የረጅም ርቀት የቅድመ ማስጠንቀቂያ መረጃንም ያጣሉ። ዝቅተኛው እርከን የሆነው አይረንዶም ደግሞ ለቅርብ ርቀት ሮኬቶች የተሰራ እንጂ የባሊስቲክ ሚሳኤል መቃወሚያ ጋሻ ጥሎት የሄደውን ትልቅ ክፍተት ለመሸፈን አልተነደፈም፣ ሊሸፍንም አይችልም። ኢራን በዚህ ጦርነት ያወደመችው የባሊስቲክ ሚሳኤል መቃወሚያ ጋሻ ባትሪን ብቻ አይደለም። ኢራን ያወደመችው የመላው ቀጠናዊ አየር መከላከያ መረብ የነርቭ ስርዓቱን ነው። የባሊስቲክ ሚሳኤል መቃወሚያ ጋሻ መተኮሻዎች ውድ ናቸው፣ ግን ሊተኩ ይችላሉ። ነገር ግን መላው መረብ የሚያቀናጀው የልዕለ ኃያል ራዳር መተካት ረጅም ጊዜና ከፍተኛ ወጪ የሚጠይቅ ጉዳይ ነው። በአሁኑ ሰዓት በመካከለኛው ምስራቅ በሚገኙ ያንዳንዱ የኤፍ-35 የጦር ጀት ጣቢያዎች ላይ ያለው የመከላከያ አቅም በከፍተኛ ሁኔታ ወርዷል። ይህ ጥቃት የአጋጣሚ ግጭት ሳይሆን የኢራንን ስልታዊ ብስለት የሚያሳይና የታቀደ ጥቃት ነበረም ተብሏል። የኢራን ዕቅድ አውጪዎችም የባሊስቲክ ሚሳኤል መቃወሚያ ጋሻ መከላከያ ተብለው በዙሪያ የተተከሉት የፓትሪዮት ባትሪዎች ዋነኛ እንቅፋት መሆናቸውን ያውቁ ነበር። በቀጥታ በባሊስቲክ ሚሳኤል ቢመጡ ኖሮ ራዳሩ አስቀድሞ ስለሚለያቸው ፓትሪዮቶቹን የመከላከል ዕድል ሊኖራቸው ነበር። ስለዚህ ኢራን ከተለያየ አቅጣጫዎች በአንድ ጊዜ ጥቃቱን ሰነዘረች። ራዳር እንዳያያቸው መሬት ተከትለው የሚበሩ ክሩዝ ሚሳኤሎችን፣ የፓትሪዮት መከላከያዎችን የሚያጨናንቁ ባሊስቲክ ሚሳኤሎችንና
የራዳር ስራን የሚያውኩ የኤሌክትሮኒክስ ጦርነት መሳሪያዎችን ተጠቀመች። የባሊስቲክ ሚሳኤል መቃወሚያዎች ሳይዘጋጁ ፓትሪዮቶች በሐሰተኛ ኢላማዎች ተጠመዱ። በዚህም የባሊስቲክ ሚሳኤል መቃወሚያ ጋሻ ያለ መከላከያ ቀረ። ጥቃቱ 60 ያህል ሚሳኤሎችን ያካተተ ነበር። 20 ያህል ክሩዝ ሚሳኤሎች የፓትሪዮት ራዳሮችን ሥራ ሲያጨናንቁ፣ 15ቱ ባሊስቲክ ሚሳኤሎች ደግሞ የፓትሪዮት ጥይቶችን እንዲያልቁና እንዲባክኑ አደረጉ። ቀሪዎቹ 25 ሚሳኤሎች ግን በቀጥታ የባሊስቲክ ሚሳኤል መቃወሚያ ጋሻ አካላትን መቱ። በመጨረሻም የ$3 ቢሊዮን ሥርዓት በእስራኤል ምድር ላይ ወደ ፍርስራሽነት ተቀየረ። ኢራን ጥቃቱን እንዳጠናቀቀች በክልላዊ አየር መከላከያ ውስጥ የነበረውን ትልቁን እንቅፋት ማስወገዷን በይፋ በሰረች። የአሜሪካ ጦር አዛዦችም ምንም አይነት የአሜሪካ መሳሪያ ከኢራን እጅ አያመልጥም የሚለውን የኢራን መልእክት በተግባር አይተውታል። በአሁኑ ሰዓት እያንዳንዱ የኤፍ-35 ጣቢያ ለጥቃት ተጋልጧል። ፔንታገን ስርዓቱን ለመጠገንና ለመተካት እየሰራ ነው ቢልም ይህ ደግሞ ወራትን የሚፈጅ መሆኑ የአሁኑን ተጋላጭነት አይቀንሰውም። ዋይት ሃውስ አስቸኳይ ስብሰባ ጠርቷል። ትራምፕ ኢራን ትልቅ ስህተት ሰርታለች ሲሉ፣ ኔታንያሁ ደግሞ መከላከያችን አሁንም ጠንካራ ብርቱ ነው በማለት ሕዝቡን ለማረጋጋት ሞክረዋል። ነገር ግን ወታደራዊ ተንታኞች ጠንካራ የሚለውን ቃል አይቀበሉትም። ምክንያቱም ትልቁና ዋናው የመከላከያ ምሰሶ ወድቋል። የእስራኤል አየር ኃይል አውሮፕላኖቹን ከመሬት በታች እንዲሸሸጉና በረራ እንዲቀንሱ አዟል። ይህ ማለት ግን መከላከል ማለት ሳይሆን ያለውን ስጋት ማስተዳደር ብቻ ነው። ተጋላጭነቱ በከፍተኛ ሁኔታ የሚታየው በደቡብ እስራኤል የሚገኘው የኔቫቲም እና ራሞን የኤፍ-35 ጣቢያዎች ላይ ነው። በተጨማሪም በተባበሩት አረብ ኤሚሬትስና በኳታር የሚገኙ የአሜሪካ የጦር ሰፈሮች ከዚህ ቀደም ከዚህ የባሊስቲክ ሚሳኤል መቃወሚያ ጋሻ ራዳር መረጃ ያገኙ ነበር። አሁን ግን ያ ጥበቃ የለም። አሁን 3 አማራጮች አሉ። አንደኛው ተጨማሪ የፓትሪዮት ባትሪዎችን ማምጣት ነው። ነገር ግን ይህ ክፍተቱን ሙሉ በሙሉ አይዘጋውም። ሁለተኛው በኢራን የጦር መሠረቶች ላይ ጥቃት መሰንዘር ነው። ነገር ግን የኢራን መሠረቶች በኤስ-500 እና ኤስ-500 የተጠበቁ መሆናቸውን ይሄም ከባድ ያደርገዋል። ሦስተኛውና ኢራን የፈለገችው አማራጭ ስልታዊ ድርድር ነው። ኢራን እስራኤልን በጦርነት ለመያዝ ሳይሆን በእስራኤልና በአሜሪካ ወታደራዊ መተማመን ላይ የነበረውን ግድግዳ ማፍረስ ነው የፈለገችው። ያ በአሜሪካ ቴክኖሎጂ ላይ የነበረው መተማመን አሁን ተሰብሯል። አሁን ያለው ጥያቄ አሜሪካ ክፍተቱን በምን ያህል ፍጥነት ትሞላለች የሚለው ሳይሆን ይህ የአየር መከላከያ መፈራረስ ስልታዊ ውጤቱን ቀይሮታል ወይ የሚለው ነው። የባሊስቲክ ሚሳኤል መቃወሚያ ጋሻ ጠፍቷል። ይህ ሁሉ እየሆነ ሳለም የትኛውም የምዕራቡ ሚዲያ ሊዘግበው ያልፈለገው አንድ ምስጢራዊ ጉዳይ ከሰሞኑ ተሰምቷል። ይኸውም ኢራን በዚህ የአንድ ወር ወረራ ወቅት የእስራኤልን ወታደሮች ይበሉትም ሆነ ይጠጡት እንዲያጡ ያደረገችበት ከባድ የአየር ጥቃት ነበር። ይህ አስገራሚ የኢራን ጥቃት እነሆ በዝርዝር ለሳሎን ቲዩብ ቤተሰቦች ለመስማትም ተዘጋጁ። ኢራን በሁሉም የጦር ግንባሮች የተሰማሩ 300,000 የእስራኤል ወታደሮችን የሚመግቡ ያንዳንዱን የአቅርቦት መስመሮች በአንድ ጊዜ መቁረጧ ተነግሯል። አሁን የ72 ሰዓታት የጊዜ ቆጠራ መጀመሩ ተገልጿል። ጥይቶች ሲያልቁ፣ የነዳጅ ጋኖች ሲሟጠጡና የምግብ አቅርቦት ሲቋረጥ እስራኤል እስካሁን ያሰማራችው ትልቁ የምድር ጦር በጠላት ጥቃት ሳይሆን በአቅርቦት ማጣት ምክንያት መፈራረስ እንደሚጀምር ተመልክቷል። የአሜሪካ የአየር ድጋፍ ይህንን ሊያስተካክለው እንደማይችል እንዲሁም የአስቸኳይ ጊዜ ፕሮቶኮሎች መፍትሄ ሊሆን እንደማይችሉ ተጠቅሷል። ሰዓቱ እየቆጠረ ሲሆን ዋሽንግተን ምንም አይነት መልስ እንደሌላት ተገልጿል። 300,000 ወታደሮች፣ 72 ሰዓታትና ሙሉ በሙሉ የተበጣጠሰ የአቅርቦት ሰንሰለት። በመካከለኛው ምስራቅ እጅግ የታጠቀው የምድር ጦር አሁን ላይ ምግቦቹን፣ የነዳጅ በርሜሎቹንና የጥይት ሳጥኖቹን እየቆጠረ ይገኛል። ይህ ቆጠራ ቁጥሮቹ ወደ ዜሮ ሲወርዱ ጦርነቱ በውጊያ ሳይሆን በማንኛውም አይነት ጀግንነት፣ ስልጠና ወይንም የቴክኖሎጂ የበላይነት ሊቀለበስ በማይችል መፈራረስ እንደሚደመደም በሚረዱ ሰዎች የጭንቀት ስሌት የሚከናወን ነው። ኢራን በአንዱ የጦርነት ምሽት በነበረው አንድ ድራማዊ ፍልሚያ የእስራኤል መከላከያ ሰራዊትን አላሸነፈችም። ከዚህ ይልቅ ኢራን የዚህ የላቀ ውጤት ያለው ሆነ ተብሎ የታቀደና ለመቀልበስ እጅግ አስቸጋሪ የሆነ ተግባር ፈጽማለች። በአንድ ጊዜ በተቀናጀና በትክክል በተከናወነ የማሰናከል ዘመቻ ለ300,000 የእስራኤል ወታደሮች አቅርቦት የሚያደርሱ እያንዳንዱን መንገዶች መቁረጧን ተገልጿል። የጥቃቱን ሁኔታ የመረመሩ ወታደራዊ ተንታኞች በስትራቴጂካዊ ግምገማ ውስጥ ብዙም የማይሰማውን ፍጹም የሚለውን ቃል እየተጠቀሙ ይገኛሉ። በእርግጥም አቅርቦቱን የማቋረጥ ተግባሩን ፍጹም ነበር። እናም ወታደራዊ ተንታኞቹ ከአሁን ጀምሮ ባሉ 72 ሰዓታት ውስጥ ምንም አይነት ለውጥ ካልመጣ እስራኤል እስካሁን ያሰማራችው ትልቁ የምድር ጦር
በጠላት ጥቃት ሳይሆን በባዶ ሆድ በደረቅ የነዳጅ ጋኖች በውሃ ጥምና የሚተኮሱት ያጡ መድፎች ዝምታ ምክንያት መፈራረስ ይጀምራል። አሁን እየሰሙት ያሉት መረጃ ግምት ወይንም መጥፎ ሊሆን የሚችል ሁኔታ መተንበይ አይደለም። ባለፉት ሳምንታት የኢራን ትክክለኛ ኢላማዎችን የጠበቁ ጥቃቶች በምድር ላይ የፈጠሩት ተግባራዊ እውነታ ነው። ይህ እውነታ ደግሞ ግጭቱን፣ ቀጠናውንና ዘመናዊ ጦር እንዴት አቅርቦት እንደሚያገኝ፣ እንዴት እንደሚቆይና በመጨረሻም እንዴት እንደሚሰበር ለአስርታት ሲያጠኑ የቆዩ ወታደራዊ ዕቅድ አውጪዎችን ስሌት ሙሉ በሙሉ የሚቀይር እንደሆነም ተገልጿል። ምክንያቱም ኢራን አሁን ያሳየችው ነገር ቢኖር አንድን ጦር እንደ ተዋጊ ኃይል ለማጥፋት የግድ በውጊያ ሜዳ ላይ ማሸነፍ እንደማያስፈልግ ነው። የሚያስፈልገው የጦሩን አቅርቦት መዋቅር በትክክል መረዳት፣ ሁሉንም የደም ቧንቧዎች በአንድ ጊዜ መቁረጥና በመቀጠልም የሰው ልጅ አካልና ወታደራዊ ማሽኖች ባዮሎጂያዊና ሜካኒካዊ እውነታ የቀረውን ሥራ እስኪያጠናቅቁ ድረስ 72 ሰዓታትን መጠበቅ ብቻ ነው። ሎጂስቲክስ የዘመናዊ ወታደራዊ ግጭቶችን ውጤት እንዴት እንደሚወስን ለ30 ዓመታት የተደረጉ ጥናቶች ኢራን በ18 ሰዓታት ውስጥ እንዳከናወነችው አይነት በአንድ ጊዜ የተፈጸመ ትክክለኛነቱን የጠበቀና ሁሉንም ኢላማዎች ያካተተ አቅርቦት ማሰናከል ዘመቻ ታይቶም ሆነ ተሰምቶም አያውቅም። በሎጂስቲክስና በውጊያ ኃይል መካከል ያለውን ግንኙነት በጥልቀት ያጠና ማንኛውም ወታደራዊ ተንታኝ ከናፖሊዮን ዘመን ጀምሮ ሰራዊቶች በእያንዳንዱ ትልቅ ግጭት ውስጥ ዳግመኛ ያረጋገጡትን መሠረታዊ እውነታ ያውቃል። አዎን፣ ጀማሪዎች ታክቲክን ያጠናሉ፣ ባለሙያዎች ግን ሎጂስቲክስን ያጠናሉ። ኢራን አሁን ያሳየችው የሎጂስቲክስ ጦርነት ብቃት በወታደራዊ ታሪክ ውስጥ ከታዩ ታላላቅ የማሰናከል ዘመቻዎች ጋር በአንድ ረድፍ የሚመደብ ነው። አሁን ለ300,000 የእስራኤል ወታደሮች እየተቆጠረ ያለው 72 ሰዓታት ጊዜ በዚህ የግጭት ምዕራፍ ውስጥ እጅግ ወሳኝ የጊዜ ቆጠራ ነው። ሴኮንዶች ዋጋ አላቸው፣ ነፍሳትን ይወስዳሉና። የተከሰተውን ነገር ሙሉ ክብደት ለመረዳት የእስራኤል መከላከያ ሰራዊት 300,000 ወታደሮችን በትክክል እንዴት እንደሚያቀርብ መረዳት ያስፈልጋል። ምክንያቱም አብዛኛው ሰው ሰራዊቶቹ እንዴት እንደሚመገቡ፣ ነዳጅ እንደሚያገኙና እንደሚታጠቁ ከሚያስበውና በተግባር ከሚያከናውነው መካከል ያለው ልዩነት ኢራን አሁን ያሳካችውን ስልታዊ ጠቀሜታ ሙሉ በሙሉ ለመረዳት የሚያስችል ነው። እንዲህ ያለ ግዙፍ የዘመናዊ ጥምር ጦር እንደ ቀድሞዎቹ ሰራዊቶች ስንቅ በጋሪና በፈረስ አይጭንም። ይልቁንም ጥይት፣ ነዳጅ፣ ምግብ፣ ውሃ፣ መለዋወጫዎችና የሕክምና ቁሳቁሶችን ከሀገር አቀፍ የማከማቻ መጋዘኖች በመካከለኛው የማከፋፈያ ማዕከላትና የፊት ለፊት አቅርቦት ነጥቦች በኩል በማለፍ በመጨረሻዎቹ አቅርቦቶች ጥቅም ላይ ወደሚውሉባቸው የግንባር ውጊያ ቦታዎች የሚያጓጉዝ ቀጣይነት ያለው የአቅርቦት መስመር ወይንም ሰንሰለት አለው። በግንባር ላይ ያለው ተዋጊ ኃይል የረጅም ሰንሰለት የመጨረሻ ጫፍ ነው። የጦሩ የውጊያ ብቃት ሙሉ በሙሉ የተመሰረተው በእያንዳንዱ የሰንሰለቱ ክፍል ውስጥ በሚፈሰው ያልተቋረጠ አቅርቦት ላይ ነው። ብዙ የሰንሰለት ክፍሎችን በአንድ ጊዜ ከበጠስክ ሰንሰለቱ ቀስ በቀስ አይዳከምም፣ ይልቁንም ሙሉ በሙሉ ይበጠሳል። ለአሁኑ ስምሪት የእስራኤል መከላከያ ሰራዊት የአቅርቦት መዋቅር የተገነባው በአራት ዋና ዋና የማከፋፈያ መስመሮች ላይ ነበር። እነዚህ አራት ዋና ዋና የደም ቧንቧዎች አብዛኛውን አቅርቦት ከሀገር አቀፍ መጋዘኖች ተነስተው በሰሜናዊ መካከለኛና ደቡባዊ የሥራ ዘርፎች ለተሰማሩት 300,000 ወታደሮች የሚያደርሱባቸው መንገዶች ናቸው። ሰሜናዊ መስመር ከሚጊዶ ዋና የሎጂስቲክስ መስመር ተነስቶ በኢዝራኤል ሸለቆ የጎዳና መረብ በኩል በሊባኖስ ድንበርና በገሊላ ክልል ለተሰማሩ ኃይሎች ይደርሳል። መካከለኛው መስመር ከቴል ሐሹመር የሎጂስቲክስ ግቢ ተነስቶ በመካከለኛው የሃይዌይ መረብ በኩል በዌስት ባንክና በዮርዳኖስ ሸለቆ ለተሰማሩ ወታደሮች ይደርሳል። ደቡባዊ መስመር ደግሞ ከጸረፊን የሎጂስቲክስ መስመር ተነስቶ በኔጋቭ የጎዳና መረብ በኩል በጋዛ ዙሪያና በደቡባዊ የሥራ ዘርፍ ለተሰማሩ ኃይሎች ይደርሳል፣ ይቀርባል። የባህር ጠረፍ መስመር ደግሞ በሜዲትራንያ የባህር ዳርቻ ሃይዌይ በኩል የሚጓዝ ሲሆን በሃይፋና በአሽዶድ ወደቦች የሚገቡ አቅርቦቶችን ሦስቱንም የሥራ ዘርፎችን ወደሚመግቡት የአገር ውስጥም ማከፋፈያ ማዕከላት ያገናኛል። ኢራን አራቱንም መስመሮች መታለች። ኢራን በእነዚህ መስመሮች ላይ ጥቃቶች የፈጸመችው በአንድ ጊዜ በተቀናጀ ዘመቻ ሲሆን ጥቃቱ በማለዳ ሰዓት ተጀምሮ ዋና ዋና ኢላሞችን የመምታት ሂደት በግምት በ4 ሰዓታት ውስጥ ተጠናቋል። እናም ፀሐይ ከመውጣቷ በፊትም እያንዳንዱ ዋና አቅርቦት የደም ቧንቧ በተለያዩ ቦታዎች ላይ ተቆርጦ እንዲቀር ተደርጓል። በእያንዳንዱ መስመር ላይ የተፈጸሙትን ልዩ ጥቃቶች እናብራራላችሁ እስቲ። ምክንያቱም የኢላማዎቹ ዝርዝር ሁኔታ ይህን የማሰናከል ተግባር የሚቻል ያደርገዋል። የስለላ ዝግጅት ፍንጭም ይሰጣል። የስለላ ዝግጅት ደግሞ ማንኛውንም የዚህ ግጭት ታዛቢ ሊረዳው ስለሚገባው የኢራን ስትራቴጂካዊ ትዕግስት አንድ እውነት ይነግረናል። የሰሜኑ መስመር በ7 የተለያዩ ቦታዎች ላይ ተመቷል።
የጥቃቱ ቅደም ተከተልም የጥገና ቡድኖችን አንዱን የተሰበረ ክፍል ሲጠግኑ ሌሎች እንዳይጠገኑ ተደርጎ የተነደፈ ነው። የመጀመሪያው ጥቃት የመጊዶ መገናኛ ኢላማ ያደረገ ሲሆን ይህም በሰሜናዊ የአቅርቦት መረብ ውስጥ ብቸኛው ወሳኝ መስቀለኛ መንገድ ነው። እዚህ ቦታ ላይ ከሀገር አቀፍ መጋዘኖች የሚመጡ ዋና ዋና የመንገድና የባቡር ግንኙነቶች ተገናኝተው ወደ ሰሜንና ወደ ምስራቅ ወደሚገኘው የግንባር ቦታዎች ይሰራጫሉ። ሁለተኛውና ሶስተኛው ጥቃቶች ደግሞ ከባህር ጠረፍ ሜዳ ተነስተው ከባድ የሎጂስቲክ ተሽከርካሪዎችን ወደ ኢዝራኤል ሸለቆ የሚያሻግሩትን ሁለት ዋና ዋና የቂሾን ወንዝ ድልድዮችን ኢላማ አድርገዋል። የእነዚህ ድልድዮች መውደም ማንኛውንም አይነት የአቅርቦት እንቅስቃሴ የመጊዶን መገናኛ አልፎ በሌሎች አማራጭ መንገዶች ለመሄድ እንዲገደድ ያደርገዋል። እነዚህ አማራጭ መንገዶች ደግሞ 300,000 ወታደሮች የሚፈልጉትን ያህል ጥይትና ነዳጅ የሚሸከሙ ከባድ የሎጂስቲክስ ተሽከርካሪዎችን የመሸከም አቅም የላቸውም። ከአራተኛው እስከ ሰባተኛው ያሉት ጥቃቶች ደግሞ በአገር አቀፍ የሎጂስቲክስ መሰረትና በሰሜናዊ ግንባር ኃይሎች መካከል ምንም አይነት ተያያዥ መንገድ እንዳይኖር ታስቦ የመንገድ መገናኛዎችንና የባቡር መሰረተ ልማቶችን መትተዋል። መካከለኛው መስመር ደግሞ በተመሳሳይ አጠቃላይ የማሰናከል ስሌት 6 ጥቃቶችን በአንድ ጊዜ አስተናግዷል። ዋናው ጥቃት ራሱን የቴል ሃሽቦር የሎጂስቲክስ ግቢን ኢላማ ያደረገ ሲሆን ይህም የመካከለኛው መስመር የአቅርቦት መነሻ ነጥብ ነው። በትክክለኛ ሚሳኤል ጥቃትም አቅርቦት የጫኑ ተሽከርካሪዎች ወደ ግንባር ከመሄዳቸው በፊት የሚሰለፉበት ቦታ ወድሟል። ያለዚህ መሰለፊያ ቦታ የሎጂስቲክስ ግቢው ተሽከርካሪዎችን በስርዓት ማደራጀትና አቅርቦቱን ያለማቋረጥ መላክ አይቻልም። ሁለተኛውና ሶስተኛው ጥቃቶች ደግሞ ከቴል አቪቭ አካባቢ ወደ መካከለኛው ግንባር የሚሄዱ ከባድ የሎጂስቲክስ ተሽከርካሪዎችን የሚሸከሙትን ሁለት ዋና ዋና የመንገድ ማለፊያዎችን ማውደም ነው። እነዚህም ተመትተዋል። የእነዚህ ማለፊያዎች መውደም እንቅስቃሴውን ሙሉ በሙሉ ባይዘጋውም ከባድ ተሽከርካሪዎች የመሸከም አቅማቸውን ከዋናው መንገድ 30% ብቻ የሆነ አማራጭ መንገዶችን እንዲጠቀሙ ያስገድዳቸዋል። ይህም ወደ መካከለኛው ግንባር የሚሄደውን የአቅርቦት መጠን በከፍተኛ ሁኔታ እንዲቀንስ አድርጎታል። ከአራተኛው እስከ 6ኛው ያሉት ጥቃቶች ደግሞ የነዳጅ ቧንቧዎችን፣ የጥይት ማከማቻ ቦታዎችንና የኮምፒውተር የሎጂስቲክስ ማኔጅመንት ተቋማትን መትተዋል። የደቡብ መስመር ለ5 ቦታዎች የተመታ ሲሆን ጥቃቱንም የደቡብን የሥራ ዘርፍ ጂኦግራፊያዊ እውነታ ከግምት ያስገባ ነበር። ይህም የርቀቱ መርዘምና የመንገድ አማራጮች ውስን መሆን የደቡቡን ሎጂስቲክስ ከሰሜኑና ከመካከለኛው በበለጠ ለጥቃት ተጋላጭ ያደርገዋል። ዋናው ጥቃት የጸረ ፊን የሎጂስቲክስ መሠረት የነዳጅ ማከማቻን ኢላማ ያደረገ ሲሆን ይህም በደቡብ ግንባር ለሚገኙ ተሽከርካሪዎች ተዘጋጅቶ የነበረው 60% የሚሆነውን የነዳጅ ክምችት አውድሞታል። ያለዚህ የተጠባባቂ ክምችት የደቡብ ግንባር ክፍሎች ሙሉ በሙሉ በአቅርቦት ተሽከርካሪዎች መምጫ ሰዓት ላይ ጥገኛ እንዲሆኑ ያደርጋቸዋል። ይህ ደግሞ በሎጂስቲክስ ረገድ ትንሽም ቢሆን መዘግየትን የማይችል ደካማ ሁኔታ ፈጥሯል። ይህ ሁኔታ በማሰናከል ተግባሩ የተፈጠሩትን ያንዳንዱን የአቅርቦት እጥረቶች የበለጠ ያባብሰዋል። የቀሩት 4 ጥቃቶች ደግሞ የኔጌቭ የሥራ ቀጠናን ለማንኛውም ዋና አቅርቦት መስመር የሚነጥሉ የመንገድና የድልድይ መሠረተ ልማቶችን ኢላማ አድርገዋል። ይህም ሰራዊቱ ከባድ ተሽከርካሪዎችን ለማንቀሳቀስ አስቸጋሪ በሆነና ለተከታታይ ጥቃቶች እጅግ ተጋላጭ በሆነ የበረሃ አማራጭ መንገዶች ላይ እንዲደገፍ አስገድዶታል። ዋና ዋና መንገዶች ሲቋረጡ ለሶስቱም የሥራ ዘርፎች እንደ መጠባበቂያ የሚያገለግለው የባህር ጠረፍ መስመር ኢራን የእስራኤልን የድንገተኛ ጊዜ የሎጂስቲክስ ዕቅድ በሚገባ እንደተረዳች በሚያሳይ ቅደም ተከተል በ4 ነጥቦች ላይ ተመቷል። የኢራን ወታደራዊ ዕቅድ አውጪዎች እስራኤል ዋና መንገዶች ሲዘጉ ወዲያውኑ ወደ ባህር ጠረፍ አማራጮች እንደምትዞር ያውቁ ነበር። ስለዚህ የአማራጭ መፍትሄ እንዳይሰጥ ጥቃቱን ከዋናዎቹ መስመሮች ጋር በተመሳሳይ ጊዜ ፈጽመውታል። ቀደም ሲል በኢራን ጥቃቶች ተዳክሞ የነበረው የሃይፋ ወደብ ወታደራዊ አቅርቦት ተርሚናል አቅሙን ሙሉ በሙሉ የሚያሳጡ ተጨማሪ ጥቃቶች አርፎበታል። ከሃይፋ በስተደቡብ በሚገኙ 2 ወሳኝ ቦታዎች ላይ የባህር ጠረፍ ሃይዌይ ድልድዮች መውደማቸው በባህር ዳርቻዎች የሚገኙ ዋናው የከባድ ሎጂስቲክስ መስመር ተቋርጧል። የአሽዶድ ወታደራዊ አቅርቦት ተርሚናልንም የቀሩትን የክሬን መሠረተ ልማቶች ያወደሙ ጥቃቶች ያስተናገደ ሲሆን ወደቡ የአቅርቦት መርከቦችን የመቀበልና የማስተናገድ አቅሙ ወደ 0 ወርዷል። የእስራኤል የሎጂስቲክስ አዛዦችም የባህር ጠረፍ መስመርን ለማንቀሳቀስ ሲሞክሩ መስመሩ አስቀድሞ በተለያዩ ቦታዎች ተቆራርጦ አግኝተውታል። የኢራን ብሔራዊ ቴሌቪዥን እንደገለጸው ዘመቻው የአቅርቦት መቁረጥ ዘመቻ የሚል ስያሜ ተሰጥቶታል። ይህን ኢራን ስላከናወነችው ተግባር ሙሉነት ያላትን መተማመን ያሳያል። የኢራን አብዮታዊ ዘብ ባወጣው መግለጫ ደግሞ ዘመቻው
በሁሉም ዘርፎች የእስራኤልን ጦር የሚመግቡ እያንዳንዱ ዋና ዋናና ሁለተኛ ደረጃ የአቅርቦት መስመሮችን በተሳካ ሁኔታ መምታቱንና ውጤቱም ኢራን በማንኛውም የቀጠናው ኃይል ላይ የሎጂስቲክስ መገለል የመጣል አቅም እንዳላት ያረጋገጠ መሆኑን ገልጿል። ፔንታገን በበኩሉ ባወጣው መግለጫ አሜሪካ ሁኔታውን እየገመገመች እንደሆነና ከእስራኤል ወገኖች ጋር በመሆን የአቅርቦት መፍትሄዎችን ለመፈለግ እየሰራች መሆኑንም አስታውቀዋል። የመግለጫ ማሰናከሉ መሳካቱንና አሁን ላይ ያለው ጥያቄ ምን መደረግ አለበት የሚለው እንጂ ተከስቷል ወይ የሚለው እንዳልሆነ በተዘዋዋሪ ያረጋግጣል። ዋይት ሃውስ በበኩሉ የአቅርቦት መቋረጥ ስላለው ሰብአዊና ወታደራዊ አንድምታ ከሌሎቹ የአውሮፓ መንግስታት ጋር የአስቸኳይ ጊዜ ምክክር እያደረገ መሆኑንም አረጋግጧል። በአሜሪካ ኦፊሴላዊ መግለጫ ውስጥ ሰብአዊ የሚለው ቃል ለመጀመሪያ ጊዜ መካተቱ ዋሽንግተን የ72 ሰዓታት የጊዜ ቆጠራ የሚያደርሰው ውጤት በይፋ ከሚነገረው በላይ የከፋ መሆኑን እንደተረዳች አመላካች ነው። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ኢራን በሉዓላዊ አጋር አገር የአቅርቦት መስመሮች ላይ ጥቃት በመሰንዘሯ ከፍተኛ ዋጋ እንደምትከፍልና አሜሪካ ከእስራኤል ጋር ሙሉ በሙሉ እንደምትቆም ገልጸዋል። ነገር ግን ከፍተኛ ዋጋ ማለት ምን ማለት እንደሆነ ወይንም መቼ እንደሚፈጸም አንዳች ነገር አልገለጹም። ኔታንያሁ በሰጡት ይፋዊ ምላሽ ደግሞ እስራኤል የአስቸኳይ ጊዜ አቅርቦት ፕሮቶኮሎችን ማነቃቃቷንና ጦሩ በሚገኘው አማራጭ ሁሉ እንደሚደገፍ ተናግረዋል። ወታደራዊ ተንታኞች ግን ይህ መግለጫ አቅርቦቱ በትክክል በሚፈለገው መጠንና ፍጥነት ለ300,000 ወታደሮች መድረስ ስለመቻሉ ምንም ማረጋገጫ እንደማይሰጥ እየገለጹ ነው። ወታደራዊ ተንታኞች እንደ ወሳኝ መለኪያ እየተጠቀሙበት ያለው የ72 ሰዓታት ቁጥር እንዲሁም በግምት የተቀመጠ አይደለም። ይህ ቁጥር የመጣው 300,000 ወታደሮች በውጊያ ወቅት በቀን ከሚጠቀሙት የአቅርቦት መጠንና የጦሩ ተሽከርካሪዎች መሸከም ከሚችሉት አቅም አኳያ ተሰልቶ ነው። እንዲህ ያለ ግዙፍ ጦር በራሱ ተሽከርካሪዎች ላይ መጫን የሚችለው የ3 ቀን የውጊያ አቅርቦት ብቻ ነው። ይህም ቆጠራው ለምን 72 ሰዓት እንደሆነ ያብራራዋል። በተለይም የጥይት አቅርቦት ጉዳይ እጅግ ወሳኝ ነው። አንድ የእስራኤል የታጠቀ ብርጌድ በውጊያ ወቅት በቀን 400 ቶን ያህል ጥይት ይፈልጋል። 300,000 ወታደሮች ደግሞ ያላቸው ክምችት ከ60 እስከ 72 ሰዓታት ውስጥ ይጨርሳሉ። ከዚህ በኋላ ጥይት መቆጠብ ይጀምራሉ። ይህም የጦሩን የውጊያ ብቃት በቀጥታ ይቀንሰዋል። ነፃ ሆኖ መተኮስ የማይችል ጦር ደግሞ ውጊያ እያካሄደ ሳይሆን የራሱን ውድቀት እያስተናገደ ያለ ጦር ነው። የነዳጅ ሁኔታ ተመሳሳይ ነው። ነዳጅ የሌለው የታጠቀ ጦር መንቀሳቀስ አይችልም። መንቀሳቀስ የማይችል ጦር ደግሞ የጠላት ኢላማ ከመሆን አይድንም። የኢራን ስልታዊ ዕቅድ አውጪዎች ይህንን የ72 ሰዓታት የጊዜ ገደብ ያስቀመጡት በድንገት አይደለም። ይህ የተቀመረና እስራኤልና አሜሪካ መራር አማራጮችን እንዲመርጡ ለማስገደድ የታቀደ ነው። ይህንን ጥቃት ለመፈጸም ኢራን ለዓመታት የስለላ መረጃ ስታሰባስብ እንደቆየችና እያንዳንዱን ድልድይ፣ መገናኛ መንገድ በመረጃ ቋት ውስጥ ታዘምን እንደነበረም ተገልጿል። ታሪክ ሁልጊዜ የሚያስታውሰው ትላልቅ ውጊያዎችን ቢሆንም የጦርነትን ውጤት የሚወስኑት ግን እንዲህ ያሉ የሎጂስቲክስ መሰረቶች የሚናጉባቸው ጊዜያት ናቸው። የሚቀጥለው ነገር የሚወሰነው አሁን በዋና ዋና ከተሞች በሚተላለፉ ውሳኔዎች ላይ ነው። ጥያቄው አሜሪካ የምታደርገው የአየር ድጋፍ ወይንም ድርድር ሁኔታውን ሊቀይረው ይችላል ወይ የሚለው ነው። ሰዓቱ ግን ዛሬ ላይ እየቆጠረ ነው። ምን ይከሰት ይሆን? የሳሎን ሰዎች አብረን እናያለን።